እልል በሉ በጨብጨባ ቤተሰብ። ሄርሜላና ሩታ ታረቁ። ጣውንትና ጣውንት ነው እንዴ? እንደዛ ነው እንዴ የሚባለው? ቤተሰብ እንግዲህ ዛሬ ቡዜ የኛ ይቅርብኝ አይደል? አዎ ይቅርብኝ፣ ምንም አልልሽም ቡዜ ማለት ነው። እንግዲህ ቡዜ በወንድሜ ምክንያት ነው እናንተ እዚህ ደረጃ ላይ የደረሳችሁ፣ በአብርሽ ነው እናንተ የተገናኛችሁ። በወንድሜ ምክንያት እኔ ይቅርታ መጠየቅ አለብኝ። ስለዚህ አንቺም እንዳትጎጂ አልፈልግም፣ አንቺም እንዳትጎጂ አልፈልግም። በእኔ ወንድም ምክንያት ነው እናንተ ሁለታችሁ የተገናኛችሁ። ስለዚህ በወንድሜ ስም እናንተንም ይቅርታ ጠይቃለሁ በማለት ነው እንግዲህ ሁለቱንም አስታርቃለች። ጥሩ ሀሳብ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ከች ብዬላችሁ መጥቻለሁ የኔ ውዶች ማለት ነው። እንግዲህ ዛሬ አዲስ ነገር አለ ቤተሰብ። አዲስ ነገር ምንድን ነው? እንግዲህ ሩታና ሄርሜላን አስታረቀች ቡዜ ማለት ነው። ጥሩ ሀሳብ ነው። እንኳንም አስታረቀች። ምክንያቱም ለምን እንደሆነ ታውቃላችሁ? ከዚህ በፊትም አብርሽ አልታመመም። ገባችሁ? ሩታን ለማስረገጥ ነው ይሄ ሁሉ ማለት ነው። አንድ ወር ሙሉ እኮ ነው ሩታ የተረገጠችው። ገባችሁ አይደለ? አብርሽ የሆን ነገር ሩታ አደረገች እያለ በሱ ሰበብ ነው በቃ ከሄርሜላ መራቅ ፈለገ፣ ከሁለቱም መራቅ ፈለገ፣ ከሁለቱም ጋር መሆን አልፈለገ። አሁን ደግሞ ምን አይነት ሴት ይዞ እንደሚመጣልን አናቅም። ቤተሰብ የአብርሽ ጉድ እኮ አያልቅም። ግን የሴት ልጅ እንባ ጥሩ አይመጣም፣ ጥሩ አይመጣም። ነገ ላይ አብርሽ ግን ትጠየቃለ። ይህ ግፍ ነው፣ ግፍ ነው። እና ከመጀመሪያ ነበረ የሄርሜላ የፍቅር ጥያቄ መቀበል አልነበረበት። እሷ ስታለቅ ትታ ብትሄድ ይሄ ሁሉ ችግር ውስጥ አይገባም ነበር አብርሽ ማለት ነው። ምን ያክል በሴት ልጅ ላይ እንደሚጫወት ነው የተረዳው ማለት ነው። ሲጀመር መቼ ታመመ? የታመመ ሰው እንዴት ነው ሰው ወደ ራሱ አይመለሱም? የምሬ ነው ምላችሁ። ስለዚህ እንኳንም ታረቁ። ሁለቱም ሴቶች ናቸው፣ እንዳይጎዱ አልፈልግም ምናን ለመናገር ማለት ነው። ስለዚህ ፍቅር ከባድ ነው። በተለይ በሄርሜላ ያለ ፍቅር እኔ እንጃ ምን አይነት ፍቅር እንደሆነ አላቅም። የሷ የምሬ ነው ምላችሁ። ስለምወደው ነው ስለማክብረው ነው እያለችው ነው ያለችው። እስኪ አሁን ጠንክሮና የራሳችሁን ስራ ይዛችሁ ነው። ሩታት በቃ ለልጇ ብላ ትጠነክራለች። ያው ከፈለገች ሰው ጋር መታ መስራት ትችላለች። ሄርሜላ በራስሽ ስራ ነይ፣ ከሌላ ሰው ጋር መመጣት ትችላለች። ከዛ በቃ ጠንከር በሉ። እንዶ ትንሽ ረቅ ብላችሁ በተለይ ሄርሜላ ከራስሽ ጋር መሆን አለብሽ በዚህ ሰዓት ማለት ነው። ረቅ በይ፣ ከከተማ ረቅ ብለሽ አንድ ሳምንትም ቢሆን 2 ሳምንትም ቢሆን ከራስሽ ጋር ሆነሽ ከዛ የራስሽን ህይወት እንደ አዲስ መቀጠል ትችላለሽ። ዩቱብ ተከፍቶልሽ አሁን ይሄው 100 ሺህ ልትገቢ ነው። ይሄው ዛሬም 100 ሺህ ለማስገባት ነው እንግዲህ ዛሬም በሄርሜላ ቤት ቪዲዮ የተለቀቀ ማለት ነው። 100 ሺህ እሷን ለማስገባት ነው ይሄ ቪዲዮ ዛሬም የተለቀቀ። ሩታ ወይም ማታ ልትመጣ ትችላለች፣ ወይን አትመጣም፣ ወይን አቶ አብርሃም በአዲሱ ቤት ያለ እንዴ ከአዲስ ሰው ጋር ሊመጣ ይችላል። አቶ አብርሃም ታደሳ ማለት ነው። ጉድ እኮ እንደ ሻሻ ነው አሉ እንግዲህ። ቡዜም ስልክም አልደወለልኝም ስልኩ ዝግ ነው አለች። ሩታም አዎ ሞክሬ ነበረ ስልኩ ዝግ ነው አለችው። እንግዲህ አብርሽ ራሱን ሸሽቶ ከሌላ ሴት ጋር ሸሸ ገዳይ እያለ ነው ያለው ማለት ነው። እና እነሱም ያልተጠበቀ ነገር ነው እነሱ ደግሞ ያልተጠበቀ ነገር ነው። እነሱም ልክ እንደ ተመልካች የሰሙ ማለት ነው። እነሱም የደነገጡ ከኛ እኩል ነው ማለት ነው። ብዙ እኔ ምንም የሰማው ነገር የለኝም፣ ወይን አንቺን ሊመርጣል ብዬ አሰብኩ፣ ወይን ሩታ ወይን አንቺን ሊመርጣል ብዬ ነበር ያሰብኩ። ሄርሜላም እንደዛን ያለችው ሩታም እንደዛው። እንግዲህ የአብርሽ አስደንጋጭ ዜና ነው የሰሙ እነሱም ልክ እንደ ተመልካች ማለት ነው። እና ብቻ ከባድ ነው ቤተሰብ። የአብርሽ ጉድ እኮ አያልቅም። በየአመቱ እንግዲህ ሴት መቀያየር ይወዳል። የዛሬ አመት ደግሞ ሌላ ሴት ትመጣለች። ከዛ 700 ይገባል እንግዲህ ያለ 1 ሚሊዮን ይገባል ማለት ነው። ግን በዚህ ልክ በሴት ህይወት መጫወት ጥሩ ነው? ተገቢ ነው? የምሬ ነው የምላችሁ ተገቢ ነው። ግን አብርሽ ግን የሴት ልጅ ግፍ ላንተ ጥሩ አይመጣም። እውነቴ ነው ምልክ ጥሩ አይደለም። ገባ አይደለም? ከመጀመሪያ ሄርሜላ መቀበል አልነበረበም።
እኔ በዚህ ሰዓት እኔ ትዳር ውስጥ መግባት አልፈልግም። ከማንም ጋር መሆን አልፈልግም። እኔ ከአዲስ ሰው ከአዲስ ሴት ጋር ነው መመጣት የምፈልጉ። ማለት ምን ማለት ነው? ይቃጫወታ ነው እንደ አንተ እኔ እንጃ። የአብርሽ ስራ እንደዛ ነው። ይቃጫወታ ነው የሚሰራው ቤተሰብ እና አብርሽ ግን በህግ መጠየቅ አለበት ማለት ነው። በሴቶች ህይወት ላይ አትጫወተ፣ ጥሩ አይደለም። ሰው ባለትዳሮች ከአንተ ምንድን ነው የሚማሩ? በሴት ላይ ለምንድን ነው የምትጫወተው? በዚህ ልክ ማለት ነው አብርሽ ማለት ነው። የሴት ህንባ አንድ ቀን ምን ላይ እንደሚያደርስ አታቅም። ስለዚህ በሴቶች ባትጫወት ጥሩ ነው ብዬ አስባለሁ። ምክንያቱ አንተ ነገ ወይ ሴት ልጅ ትወልዳለህ ትችላለህ። ሴት ልጅ ሊኖርክ ይችላል። በማንም ሰው ጋር ማለት በማንም እንዳይደርስ አትፈልጉም አይደለ? ስለዚህ አብርሽ ግን ሰው ላይ የማትወድ ነገር ባታደርግ ጥሩ ነው ብዬ አስባለሁ። አብርሽ ማለት ነው። አንተ የወንድ አልጫ ማለት ነው። ምን መልክ አለ ደግሞ? ምን እኔ እንጃ። ምኑን አይታችሁ ነው አብርሽ እንደሚወዱ ነው ያላቅም። ይቅርታ አድርጉልኝ። አብርሽ ግን በጣም ጎበዝ ነው። የስራ ሰው ነው። ሰዎቹን ያሰራል እንጂ አብርሽ ዜሮ ነው። ለትዳር የሚሆን ወንድ አይደለም። በቃ በየአመቱ ሴት መቃየር ይወዳል። እስኪ ስንት ሴቶቹ ነው አብርሽ ያመጣው? ቤተሰብ እስኪ ቁጠሩ። ብዙ ሴቶች እኮ ነው። ከ6 በላይ ሴቶች አይሆኑ። ፍቅር አለች፣ ነፂ አለች፣ የሆነች ሳምሪ አለች፣ ጽጌ አለች፣ ሩታ፣ ሄርሜላ፣ ፍቅር ብዙ ሴቶች ነው አብርሽ ያመጣ በዚህ እድሜ ማለት ነው። በዚህ እድሜ እኔ ገና ልጅ ነኝ ያለ ሰውዬ ሴቶቹን ሰብስበ በየአመቱ ያመጣል። የዛሬ አመት ደግሞ ማን እንደሚያመጣ እኛ አናቅም። የምሬ ነው የምላቸው። አሁን እቺ አዲስ ሴትም ትመጣለች የተባለችው እስኪ እንዴት እንደምትመጣ እናያለን። እንግዲህ አላቅም አብርሽ መጨረሻው ማለት ነው። የአብርሽ መጨረሻ ፈጣሪ ያሳየን። በእውነት አብርሽ በህግ መጠየቅ አለበት ብዬ ነው ማስበው። ምክንያቱ ባለትዳሮች ከሱ ምንድን ነው የሚማረው? ዝሙት እኮ ነው ጋይስ። አብርሽ የሚያስተምር ምንም ትምህርት የለም ጭራሽ። ሁሉም ነገር ዝሙት ነው ጋይስ። እና ምን ትላላችሁ? ምንድን ነው የምንጠብቀው ከአብርሽ ማለት ነው? ምንድን ነው የምንማረው እንዴ? 500,000 ሰው ይዞ ሰው እንዴት የልክስክስ ስራ ይሰራል? እንዴት በሴት ልጅ ላይ ይጫወታ? ሁላችንም ሴቶች ነን። ነገ ምን እኛ ላይ ምን እንደሚደርሰን አናቅም በእውነት። እና ብቻ ከባድ ነው። እንግዲህ ሩታና ሄርሜላ ስለታረቃችሁ ደስ ብሎኛል። አዎ መታረቅ ትልቅነት ነው። ያው ሁላችሁም ጥፋታችሁን አምናችሁ እርስ በርስ ይቅርታ ስለተጠያየቃችሁ ደስ ብሎኛል። ሩታዬ የኔ ጠንበላል፣ የኔ ጀግና ሴት፣ ጠንካራ ሴት ሆነሽ እንግዲህ ልጅሽ ማሳደግ ነው። አብርሽ ጥርግ ይበለው። ምንም አይጠቅምሽም። እውነት ወደ አንቺ ህይወቱ እንኳን ቢመለስ ማለት ነው። የምር ምንም አይጠቅምሽም። ስለዚህ ልጅሽን እያሳደግሽ መኖር ነው እንግዲህ ከፈጣሪ ጋር። እስኪ ሁሉም ነገር ፈጣሪ ያውቃል። ይሄ ነገ ምን እንደሚመጣ እኛ አናቅም። ነገ ፈጣሪ ነው የሚያውቀው። ስለዚህ ስለ ዛሬ ነው እኛ የምናውቀው። ስለዚህ የነገ ደግሞ ፈጣሪ ያውቃል ጋይስ። እና ሩታዬ ጠንከር በይ። ሄርሜላም እንደዛው በራስሽ ነገር መመጣት አለብሽ ከራስሽ ሰው ጋር ማለት ነው። ስለዚህ ቆፍጠን በይ። አንቺም እንደ ሴት እንዳታለቅሽ አደራ። ራስሽን ስተሻ ካላብርሽ መሄድ አልችሉም፣ ካላብርሽ መኖር አልችሉም እንዳትበይ። ጠንካራ ሴት ሆነሽ መሄድ ነው ያለብሽ ማለት ነው። ሩታ ከዚህ በፊት ያው 1 አመት በላይ አብርሽ ከአንቺ ጋር ነበረ ሄርሜላ ማለት ነው። ሩታ ጋም የመጣ እየተመላለሰ ይመጣል። ግን ሩታ ካላብርሽም ኖራለች። ሩታ ድሮም ጠንካራ ናት፣ አሁንም ጠንካራ ትሆናለች ብዬ አስባለሁ። እንግዲህ ቻሉ። እንግዲህ ሴቶች የአብርሽ ፍቅር ከሁሉም ሰው ይለያል ይመስለኛል። ወይስ አብርሽ እንዳሉ መተት ሂቃ ላይ አሰራ ሴቶቹ በሱ ፍቅር ያበዱ እያሉ ነው? እውነት ነው እንዴ ጋይስ? አረ ይቅር ይበላኝ። እኔ ግን በመታት አላምነውም ጋይስ። እኔ እንጃ አብርሽ ምን እንደሚያስነካችሁ አላቁም ሴቶቹን ጋይስ። እና ሩታና ሄርሜላ ስለታረቃችሁ ደስ ብሎኛል እና ደስታ ይሰማኛል። የሰው ልጅ መጣላት ጥሩ አይመጣም። በሰላም በፍቅር መታረቃችሁ ደስ ብሎኛል። እንግዲህ የሰላም የፍቅር ያድርግላችሁ። እንግዲህ አዲስ አመትም እየደረሰ ነው። አዲስ አመት ደግሞ ምን ይዞልን እንደሚመጣ እኛ አናቅም። በደስታ በሰላም መቀበል ነው እንግዲህ አዲሱ አመት ማለት ነው ቤተሰብ